ናሁም ታገር ወጣ። እንግዲህ ናሁም ውብዬን ቢያስለምን ቢለምን በቤተሰቦቿ አስለመናት። አበደን የፈለገው ቢሆን ከእሱ ጋር መታረቅ አልፈልግም፣ አይኑን ማየት አልፈልግም ማለች። ተስፋ ቆረጠ ናሁም ማለት ነው። ታገር ሊወጣ እንግዲህ ፓስፖርቱን ይዞ ቤዛውን አሰርቶ ታገር ሊወጣ ነው። ውብዬ ደግሞ ተቀጥቶ ተጠጥቶ ይመለሳል ብዬ ነበር ያሰብኩት። እንደዚህ መውረጡን አላቅም ነበር። ናሁም እንዴት ልጁን ትቶ እኔ ሁለት ነፍስ ሁኜ እንዴት ትቶኝ ይሄዳል? እንደዚህ ሁኜ ሁለት ነፍስ ሁኜ እንዴት ናሁም እኔን ትቶኝ ሊወጣ ቻለ? ታገር ተጠጥቶና የበፊቱን ስራውን ደድሞ ወደ ቤቱ ይመለሳል ብዬ ነበር የመለስኩት። እሱ ግን ቆርጧል ብላ እንግዲህ ውብዬም አለቀሰች። ከቤተሰቦቼ ጋር መደብለቅ እፈልጋለሁ እሄዳለሁ ብላ ተነሳች። እንግዲህ ውብዬም በጣም ያሳዝናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ ውዶችዬ እንደተለመደው ተመልሼ መጥቻለሁ። የዛሬው ቪዲዮ ደግሞ ለየት ያለ ነው ማለት ነው። ከስተዛሬው በጣም ያሳዝናል። በሚያሳዝን ሁኔታ ነው የመጣሁት ማለት ነው። እንግዲህ ናሁምና ውብዬን እማያቅ አለ ብዬ አላስብም ማለት ነው። ናሁምና ውብዬ ምን ተፈጠረ? እንግዲህ ውብዬና ናሁም ያሉበት ሁኔታ በጣም ከባድ ነው ማለት ነው። ውብዬና ናሁም እንግዲህ እንዳያችሁት ቪዲዮውን በጣም ያሳዝናል። ውብዬ እንግዲህ ናሁም ቢለምናት ቢያስለምናት ቤተሰቡን ቢልክ እሷም ቤተሰቦቿ ጋር ሄደ አስለመነ። እባክሽን ጥፋት አጥፍቻለሁ፣ ተለመነኝ፣ ይቅር በይኝ እያለ እንግዲህ ናሁም በጣም አስለመናት ማለት ነው። ተንበርክኮ አለቀሰ። ልጄ ናፈቀኝ፣ ባባዬ ናፈቀኝ፣ እባክሽ ጥፋት እኮ አጥፍቻለሁ፣ አላጠፋሁም አልልም አለ። ጥፋት እንዳጠፋሁ ሙሉ በሙሉ እርግጠኛ ነኝ። ጥፋት አጥፍቻለሁ፣ እባክሽን ልጄ በጣም ናፈቀኝ፣ አንቺም ናፈቅሽኝ። ከልጄ እና ከሚስቴ ተነጥሎ መኖር አልችልም። እባክሽ አንቺ እንዳሰብሽው አይደለም። እኔ ያሰብኩት ነጽነቴን ለማውጣት እንጂ ተከትዬ ሄድኩት በአንቺ ላይ ልደርብ አልነበረም። እባክሽን ብሎ እንግዲህ ናሁም ልመና በልመና ተንበርክኮ እስከሚያለቅስ ድረስ ለመናት ማለት ነው። አላስችለው ሲል ዘገደው እያለ ቤት ድረስ እየሄደ ልጁን ለማያዝ ሲሄድ ልጁን አላሳየዋለች እንግዲህ ውብዬ ማለት ነው። ውብዬ በጣም ቆራጥ ጀግና ነሽ። በነገራችን ላይ ሴቶች እስኪ መማር አለብን ማለት ነው። እንደ ባሎቻችን ሲሄዱብን ወይኔ ወይኔ እያሉ ተማለቃቀስ ከዚህ መማር ትምህርት መውሰድ ያስፈልጋል ማለት ነው። አንድ ሴት ወደድኩ ሞትኩ ልክትትል ተኔ ተነጠላ ትኖር አይመስላትም እያሉ ብዙ የሚጫወቱ ወንዶች አሉ እና ከዚህ ትምህርት መውሰድ አለብን ማለት ነው። እንግዲህ እንዳያችሁት ነው ቪዲዮውን በጣም ያሳዝናል። እንግዲህ ናሁም ሰተት ብሎ ልጄን ልጠይቅ፣ ልጄ ናፍቆኛል፣ ውብዬ ጥፋት አጥፍቻለሁ፣ አላጠፋሁም አልልም፣ እባክሽን ይቅር በይኝ ብሎ ተንበርክኮ በጉልበቷ ስር ጨምድዶ በጣም አለቀሰ ማለት ነው። ውብዬ አይ በህግ ታግደሃል፣ ህግ እስከሚፈታው ድረስ እቀዬ እንድትመጣ አልፈልግም። አንተም ሆንክ እህትህም ማንኛውም ሰው ዘገደው እያላችሁ እየመጣችሁ አትረብሹኝ፣ ልኖርበት እባክህ አለች እንግዲህ ውብዬ ማለት ነው። ውብዬ እንግዲህ ናሁም እንደዚህ ያደረገችው ለምንድን ነበር? ናሁም እንግዲህ ተጥፋቱ ተጠጥቶ ወደ ቤቱ ለሚመጣው ለወደፊቱ ኑሯችን እንዳይደገመው ይቀጣል ብዬ ነበር እንደዚህ ያደረኩት። እሱ ግን ቆርጧል። እንዴት ሁለት ነፍስ ሁኜ ልጁን ጥሎ አገር ሊወጣ ቻለ? እባክህን ናሁም በቃ ይቅር ብዬሃለሁ። ልጅቱ ከመካከላችን እንድትወጣ የእሷን ስም እንድትጠራብኝ አልፈልግም አለችው። ናሁም በቃ ምን እንደሆነ አላቅም፣ አይታወቅም። አሁንም በቃ ምንም ሊመለስ አልቻለም። በፍጹም አንቺን ትወጫለሽ እንጂ ልጅቷን እንድትወጣ አልፈልግም እያለ እንግዲህ ትድረታቸው አደጋ ላይ ደረሰ ማለት ነው። መለየት ሁሉ ደረሰ ማለት ነው። በጣም ያሳዝናል። እንግዲህ የነ ውብዬ ጉዳይ ማለት ነው።
ሄሎም እያለቃቀሰች እንግዲህ ቤተሰብም ለመናቸው አስለመናቸው። እኛ መካከል ጠለቃ አትግቡ ተባሉ። ጸጥ አሉ። አሁን ቤተሰብ ሁሉም ጸጥ ብሏል። እንግዲህ እና ሄሎ እያለቃቀሰች ውብዬን እና ናሁም ትለምናለች። ምንም ሊሰማቸው አልቻለም ማለት ነው። ውብዬ እንግዲህ ናሁም እንደዚህ ይቆርጣል ብዬ አላሰብኩም ነበር፣ ሊዳማ ቢያይዱት ክምር አይሞላ አለች። እንግዲህ ውብዬ ማለት ነው። እኔ እንደዚህ ይሆናል ሊቆርጣል ብዬ በፍጹም አላሰብኩም ነበር። እንዴት ልጁን ትቶ እኔ ሁለት ነፍስ ሁኜ እንዴት አለማዘኑ በምን ቻለ ናሁም? እኔ እኮ መቀጫው እንግዲህ ውብዬ እኔ እኮ እንድትቀጣና ተጠጥተህ ወደ ቤትህ እንድትመለስ እንጂ አንተ ርቀህ እንድትሄድና ታገር ወጥተህ እንድትሄድ እኔ አልፈልግም በፍጹም አለች ውብዬ ማለት ነው። ለደመች፣ አለቀሰች። እሷም እንግዲህ ሻንጣዋንና ልብሷን ይዛ ቤተሰቦቼ ጋር እሄዳለሁ፣ እዚህ ባዶ ቤት አንቄ ምን አረጋለሁ? 3 ነፍስ ሁኜ እዚህ ነፍሰ ጡር ነኝ፣ እንደ ልቤ ወጥቼ አልገባም። ይሄኛውም አባቴ አባቴ ይለኛል። ናሁም እንደዚህ መቁረጡን እኔ አላወኩም ነበር። ተጠጥቶ ወደ ቤቱ ይመለሳል ብዬ ነበር። እሱ እንግዲህ ቆርጧል። እንግዲህ ከሷ በፊት ተጠባቸው በፊት ያደራጀ ነው የሚመስለው። ናሁም እውነት ለመናገር ፓስፖርቱን ይዞ እንግዲህ ትኬቱን ቆርጦ ቤዛዬ አይቃጠልም፣ የፈለገ ይሁን እንግዲህ መሄድ አለብኝ፣ ታገር ማውጣት አለብኝ አለ እንግዲህ ናሁም ማለት ነው። እንግዲህ ውብዬ ተራዋን አለቀሰች። መጀመሪያ ናሁም አለቃቅሶ ነበር። አሁን ደግሞ ውብዬ ተንበርክካ እያለቀሰች ትገኛለች። በጣም ያሳዝናል። እውነት ለመናገር እንኳን ልጅ ተይዞ ማለት ነው ነፍሰ ጡር ሁና 2 ሩህ ሁና በጣም ጀግና ነሽ። እንግዲህ ውድ ተመልካቾቼ የዛሬው ቪዲዮ ይህንን ይመስላል። እስኪ ሀሳብ አስተያየታችሁን እናንተም በኮሜንት አስቀምጡ ማለት ነው። የሰው ልጅ እንግዲህ ሲጣላ ትንሽ ክፍተት እየፈጠረ መካከላቸው ጥልቅ የሚል በወንድም በሴትም አለና አሁን ውብዬ እንግዲህ ወንድምሽ ልበለው ወይንስ ዘመድሽ ወይንስ ደግሞ ጠበቃ አላቅም። እንግዲህ አንድ ሴት ልጅ ባሏ ጋር ስትጣላ ከቤተሰብ ጋር ወይንም ከወንድሞቿ ጋር ነው እንጂ እንዲህ ተኋላ እንደ ጅራት ተከትሎ ቱን እያለ መካከል እንግዲህ እያለች እንግዲህ ትገኛለች ማለት ነው። ምን ይዋጣት እንግዲህ ውብዬ እንኳን ነብሰ ጡር ሆኖ አንድ ሰው ማለት ነው ነብሰ ጡር ባይሆንም ልጅ የሚጠባ ልጅ ካለው በጣም አስቸጋሪ ነው። አባቴ ወይና ይላል፣ ይረብሻታል። በቃ በጣም ወጣ ወረዳለው እና እንኳን ነብሰ ጡር 2 ሩህ ሆና እኔ ናሁም በምን አስቻለው እንዴ? የድሮ ናሁም ነው ግን እኔ ናሁም በጣም ተቀይሮብኛል እንዴ። ተጠቡ በፊት ነው ብዬ አትደርስም ታለችው በፊት ነው ቤዛውን ያስተካከለው እንጂ አሁን በ2 ቀን እንዴት ቤዛ ሊስተካከልለት ይችላል? አይቻልም። እኔ እንጃ ብቻ እንግዲህ የሰው አስተሳሰብ አላውቅም። አብሯት እያለ እሱ አብሮኝ ነው እያለች እንግዲህ እሱ ልቡ ተሸፍቶ ቆይቷል ማለት ነው። በጣም ያሳዝናል። እንግዲህ ውብዬና ናሁም በጣም የሚዋደዱ ጥንዶች ነበሩ። በጣም ተመጥን በላይ ይዋደዳሉ። ሰው ይቀናባቸው ነበር እውነት ለመናገር ሳቃቸው፣ ፍቅራቸው ዛሬ እንደዚህ እኮ ነው ብትንትን ብለው ሲታዩ በጣም ጉር ነው። እንግዲህ እንደዚህ አድረጉት ማለት ነው። ውብዬና ናሁም በጣም ያሳዝናል የመጨረሻቸው ነገር ማለት ነው። እንደኔ መሀከላቸው እንግዲህ ውብዬ ቤቶችሽ እንደመጡ ናሁም እናቱ ፈላ እንደመጣች እንግዲህ እባካችሁ ታረቁ፣ ጥፋቱ ጠፍቷል፣ ጥፋቱ እሱ ላይ ነው እንግዲህ ጥፋት የጠፋው፣ እባክሽን ተመለሺ እንዳሉሽ እሺ ብለሽ ይቅርታ መቀበል ነበረብሽ። ትልቅ ሰው መግፋት የለብሽም። እንግዲህ ምንም ማድረግ አይቻልም። ጥፋቱም ያንቺም ናሁም ቢያጠፋም ቅሉ እንደዚህ ይሆናሉ ብሎ ማንም ያስበ የለም ነበር ማለት ነው። ናሁምና ውብዬ ያሉበት ሁኔታ በጣም ያሳዝናል። ተሁሉም ደግሞ ውብዬ ነብሰ ጡር ሁና 2 ሩህ ሁና እንግዲህ እንደዚህ ስትሆን ትተሰቃይ በጣም ከባድ ነው። እርግጥ ነው ናሁም አላጠፋም አይባልም፣ አጥፍቷል። ውብዬ መከተል ነበረበት። አንድ ወንድ ልጅና አንድ ሴት ልጅ ትዳር አንድ ወንድ ልጅና ሴት ልጅ እንግዲህ ትዳር ተመሰረተ በኋላ መካከላቸው ክፍተት ተገኘ በጣም ከባድ ነው። ክፍተት አንዳንድ ሰዎች ክፍተት እየፈለጋችሁ አንዳንድ ሰዎች ወንድም ሴትም መካከል ባለ ትዳር መካከል ክፍተት እየፈለጋችሁ ሰው መካከል ጥልቅ ብላችሁ የሰው ትዳር የምታበጣበጡ ሰዎች አላችሁና
ልቦና ይስጣችሁ ማለት ነው። እንግዲህ ናሁምና ውብዬ እንደዚህ ደረጃ ይደርሳሉ ማንም ብሎ አላሰበም ነበር። በጣም ያሳዝናል።